ሰላም ሰላም ውድ የስፖርት ተከታታዮች እንደምን አላችሁ? ዕለተ ሐሙስ ነሐሴ 14 ላይ ተገናኝተናል። ምሽት ላይ የተሰሙ ትኩስ ዜናዎችን ይዘን መጥተናል። ዛሬ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ከጫፍ መድረሱ ተሰምቷል። በማንቸስተር ዩናይትድ ቤት ከካርሎስ ባሌባ በተጨማሪ የተከላካይ ስፍራ ተጫዋች ለማስፈረም ማንቸስተር ዩናይትድ መመልከቱ እየተሰማ ይገኛል። ስለዚህ የምንነግራችሁ ነገር አለ። አርሰናል ነገ ፕሪሚየር ሊጉን ሲጀምር ጨዋታውን ሲያደርግ እንግዲህ ወሳኝ ተጫዋቾች ይመለሳሉ። አንዳንድ ተጫዋቾች ደግሞ ወደ ጨዋታው ነው እንደማይገቡ እየተነገረ ይገኛል። ስለ አርሰናል የምንላችሁ ነገር ያለ ማንቸስተር ሲቲ አንድ ተጫዋች ለማስፈረም እየሰራ መሆኑን ሰምተናል። ለመሆኑ ይህ ተጫዋች ማን ነው? የምትሰሙት ይሆናል። ሪያል ማድሪድን የተቀላቀለው ያን ዲያሞንዴ በሪያል ማድሪድ ከጠየቀ በኋላ ለተኛ አልቻልኩም ያለበትን ዜና ይዘናል። እንዲሁም አሰልጣኝ ማይክል አርቴታ ስለ ሉዊስ ስኬሊ የሰጡት አስተያየት አለ። እንዲሁም የቸልሲ ቤት ሄደን ስለ ዣቪ አሎንሶ አንዳንድ አስተያየቶችን እነግራችኋለን። በሊቨርፑል ቤት እንዲሁም በቶተናም ቤት አዳዲስ ነገር ይዘናል። የስፔን ላሊጋም ተጀምሯል። የዲያጎ ሲሞኔ አትሌቲኮ ማድሪድ ትላንትና አሸንፈዋል። ከጨዋታው በኋላ ዲያጎ ሲሞኔ የተናገሩት ነገር አለ። ይህንን ትሰማላችሁ። ሊቨርፑል ቤት የቨርጂል ቫን ዳይክን አስተያየት እንዲሁም ደግሞ የጆንሰን ጉዳይ እናነሳለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም የማንቸስተር ዩናይትድን ዜና እናነሳለን። ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ከጫፍ መድረሱ ትላንትና የሰማነው ዜና ነበር። ዛሬ ማንቸስተር ዩናይትድ ምናልባትም ምሽት ላይ የዚህን ተጫዋች ዝውውር ሙሉ በሙሉ ይጨርሳል ተብሎ ይጠበቃል። ማንቸስተር ዩናይትድ ለዚህ ተጫዋች ፊርማ እንግዲህ 65 ሚሊዮን ፓውንድ አቅርቧል። ምናልባትም እስከ 70 ሚሊዮን ፓውንድ ሊጠየቅ ይችላል። ብራይተን ይህን ተጫዋች እንግዲህ አሁን የሚሸጥበት የመጨረሻው ሰዓት ላይ እንደደረሰ ተሰምቷል። ማንቸስተር ዩናይትድ የተጫዋች ምንም እንኳን ጉዳት ቢኖርበትም ለማስፈረም ግን ጠንክሮ እየሰራ እንዳለና የመሃል ሜዳውን የበለጠ ለማጠንከር እንዳሰበ ሰምተናል። ምናልባት ማንቸስተር ዩናይትድ ካርሎስ ባሌባን ካስፈረመ የበለጠ ማንቸስተር ዩናይትድ አስፈሪ የሚሆንበትን አጋጣሚ እንዳለ ሰምተናል። ማንቸስተር ዩናይትድ ከካርሎስ ባሌባ በተጨማሪ ታዲያ የተከላካይ መስመሩን እንዲሁም ደግሞ የግራ ቀኝ የተከላካይ ስፍራውን ለማጠንከር አሁንም ጠንክሮ እየሰራ እንዳለ ሰምተናል። አሁን እየወጡ ባለው ዜናዎች ማንቸስተር ዩናይትድ የባርሴሎናውን የኋላ መስመር አሌሃንድሮ ባልዴን እየተመለከተ እንዳለ ሰምተናል። ቀዮቹ ሰይጣኖች ባለፉት ጥቂት ቀናት ውስጥ የተጫዋቹ ወኪል ጆርጌ ሜንዴዝን ስለ ሁኔታው ጠይቀዋል ተብሏል። ይሁን እንጂ ስፔናዊ ተጫዋች አሌሃንድሮ ባልዴ በባርሴሎና ደስተኛ መሆኑ ተነግሯል። አሌሃንድሮ ባልዴ ባርሴሎና ሊሸጥ ካልወሰነ በስተቀር ክለቡን ለመልቀቅ እንዳላሰበ ፋብሪዞ ሮማኖ ዘግቦታል። እንግዲህ አሌሃንድሮ ባልዴ ወደ ማንቸስተር ዩናይትድ እንዲሁም ቼልሲ የዚህ ተጫዋች ፈላጊ መሆኑ እየተነገረ ይገኛል። መጨረሻው ምን ይሆናል የሚለው እንግዲህ የምንሰማው ይሆናል። በተያያዘ ዜና ማንቸስተር ዩናይትድ የሳንደርኑን የግራ ተከላካይ ጆርዲ ሳሊናንስ ለማስፈረም እያሰበ እንዳለ ተነግሯል። እንግዲህ የተጫዋቹ የዝውውር ዋጋም 16 ሚሊዮን ብቻ መሆኑ ተሰምቷል። ምናልባትም ይህን ተጫዋች ባርሴሎና የሚፈልገዋል። እንግዲህ ከ19 ዓመት በታች ለስፔን ብሔራዊ ቡድን የሚጫወተው ይህ ተጫዋች ማንቸስተር ዩናይትድ በጥብቅ እየፈለገው እንዳለ ሰምተናል። መጨረሻው ምን ይሆናል የሚለው እንግዲህ አብረን የምናይ ይሆናል። በተያያዘ ዜና እንግዲህ ማንቸስተር ዩናይትድ የሉዊስ ሆልን ጉዳይ አሁንም አጠንክሮ እየሰራበት እንዳለ ሰምተናል። ሉዊስ ሆል ከኒውካስል ዩናይትድ ለማስፈረም ጠንካራ ስራ እየሰራ እንዳለ ሰምተናል። ምንም እንኳን ኒውካስል ዩናይትድ ይህን ተጫዋች ለመሸጥ ባይፈልግም ማንቸስተር ዩናይትድ ግን የበለጠ የዚህ ተጫዋች ፈላጊ እንደሆነ አሁንም አጠንክሮ እየሰራበት እንዳለ ሰምተናል። ማንቸስተር ዩናይትድ ምናልባት አሁን የተከላካይ ስፍራውን የሚያጠነክር ከሆነ ጥሩ ተፎካካሪ እንደሚሆን ይጠበቃል። በአጥቂ መስመር ጆሹዋ ዚርክዚን ለጁቬንቱስ አሊያም ለናፖሊ ለመሸጥ እየሰራ እንዳለ ይታወቃል። ምናልባት ይህ ተጫዋች የሚለቅ ከሆነም አጥቂ መስመሩንም ለማጠናከር ማንቸስተር ዩናይትድ ተጫዋች ያመጣል ተብሎ ይጠበቃል። እንግዲህ ናፖሊዎች በተለይ የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። ተጫዋቹም ለናፖሊ ለመፈረም ይሁንታውን እንደሰጠ ተነግሯል። ናፖሊዎች ገብርኤል ሴሱን ከአርሰናል እንዲሁም ኒኮላስ ጃክሰንን ከቼልሲ እንዲሁም ጆሹዋ ዚርክዚን ከማንቸስተር ዩናይትድ ይፈልጋሉ። በተለይ የገብርኤል ሴሱስ ጉዳይ የማይሳካላቸው ከሆነ ጆሹዋ ዚርክዚን ከማንቸስተር ዩናይትድ ለማስፈረም እንደሚፈልጉና ተጫዋቹም ወደዛ ለመሄድ እንደሚፈልግ ተሰምቷል። ይህ ተጫዋች የሚለቅ ከሆነ ማንቸስተር ዩናይትድ አጥቂ መስመር ተጫዋች እንደሚያመጣ ይጠበቃል። ወደ ማንቸስተር ሲቲ ዜና ስናልፍ እንግዲህ ማንቸስተር ሲቲ
ብዙ ተጫዋቾቹን ሊለቅ እንዳሰበ እና እየለቀቀም እንዳለ እናውቃለን። አሁን ላይ ማንቸስተር ሲቲ የፓልሜራሱን የክንፍ ተጫዋች አለን ኤልያስን ለማስፈረም እየሰራ መሆኑ ተገልጿል። ማንቸስተር ሲቲ ተጫዋቹን የሳቪኖ ተተኪ ለማድረግ በማለም ጥረት ላይ መሆናቸው ተነግሯል። ተጫዋቹ በፓልሜራስ ባለው ኮንትራት ውስጥ ውል ማፍረሻው 100 ሚሊዮን ዩሮ መሆኑ ተገልጿል። የብራዚሉ ክለብ ፓልሜራስ ተጫዋቹን የመልቀቅ ፍላጎት እንደሌለው ዘ አትሌቲክ አስነብቧል። ነገር ግን ማንቸስተር ሲቲ ሳቪኖ እና እንዲሁም ደግሞ ሌላኛው ተጫዋች አጥቃቸው ማርሙሽን ለቶተንሃም የሚሸጡበት አጋጣሚ ካለ ይህንን ተጫዋች ለማምጣት እየሰሩ እንዳሉ እንግዲህ ተሰምቷል። መጨረሻው ምን ይሆናል የሚለው ነገር የምናየው ይሆናል። በተያያዘ ዜና እንግዲህ ከቶተንሃም ሆትስፐር ከማንቸስተር ሲቲ ሁለት ተጫዋቾችን ይፈልጋል። አንዱ ሳቪኖ ነው፣ ሌላኛው ደግሞ ኦማር ማርሙሽ እንደሆነ ተነግሯል። ከቶተንሃም ሆትስፐር ኮዲ ሃክፖንም የሚፈልጉት ቶተንሃም ሆትስፐሮች እንግዲህ የአጥቂ መስመራቸውን ለማጠናከር እነኚህ ሶስት ተጫዋቾችን በጥብቅ እየተመለከቱ እንዳሉ ተሰምቷል። ቀጣይ ተፎካካሪ ለመሆን እንግዲህ ቶተንሃም ሆትስፐሮች በተለይ የማንቸስተር ሲቲን ሁለቱን ተጫዋቾች ለማስፈረም በጥብቅ እየሰሩ እንዳሉ ተሰምቷል። ቶተንሃም ሳቪዮን እና ኦማር ማርሙሽን ወደ ስብስቡ ለመቀላቀል እንግዲህ ኢላማ ማድረጉ ተነግሯል። በአሰልጣኝ ሮበርቶ ዲ ዘርቢ የሚመራው ቶተንሃም ሆትስፐር የፊት መስመሩን ለማጠናከር ሁለቱ ተጫዋቾችን ማነጋገሩ ተዘግቧል። አሁን ላይ ከስምምነት ባይደረስም ከማንቸስተር ሲቲ ጋር የሚያደርጉት ንግግሮች የተሻለ ደረጃ ላይ እንደሚገኙ አትሌቲክ አስነብቧል። ይህንን ተጫዋች ሁለቱን ተጫዋች የሚያመጣ ከሆነ የመሀል ሜዳውን ያጠናከረው ቶተንሃም ሆትስፐር የትኛውም በላይ ቀጣይ ዓመት ተፎካካሪ እንደሚሆን እንግዲህ የሚጠበቀው ጉዳይ ነው። ሌላው ወደ አርሰናል ቤት ስናልፍ እንግዲህ አርሰናል ነገ የፕሪሚየር ሊግ መክፈቻውን ጨዋታ እንደሚያደርግ ይጠበቃል። ከጨዋታው በፊት እንግዲህ የአርሰናሉ አሰልጣኝ ማይክል አርቴታ አስተያየታቸውን ሰጥተዋል። ትልቁ ተቀናቃኛችን ራሳችንን ሲሉ የተናገሩበት አስተያየት አለን። የወቅቱ የፕሪሚየር ሊግ አሸናፊ አርሰናል አሰልጣኝ ማይክል አርቴታም ፍርሃት አላውቅም ሲሉ እንግዲህ አስተያየታቸውን ሰጥተዋል። ፍርሃት የምለውን ቃል አልወደውም የሚሉት አርቴታም በዚህ ስራ ላይ ፍርሃት አይሰማኝም፣ ተነሳሽነትና ፍላጎት ነው የሚሰማኝ ሲሉ እንግዲህ ተናግረዋል። ትልቁ ተቀናቃኛችሁ ማን ነው የሚል ጥያቄ የቀረበላቸው ማይክል አርቴታ ራሳችን ነው ሲሉ ምላሽ ሰጥተዋል። አክለውም ገና ልንሻሻላቸውና ልናጠነክራቸው የምንችላቸው ቦታዎች ላይ ሳይ ሁሉም በእኛ ላይ የተመሰረተ ይመስለኛል ሲሉ እንግዲህ እኚህ አሰልጣኝ አስተያየታቸውን ሰጥተዋል። ነገ ጨዋታውን የሚያደርገው አርሰናል ቡካዮ ሳካ እና ዴክለር ራይስ ወደ ስብስቡ እንደሚመለሱለት አሰልጣኙ ጨምሮ ተናግሯል። ነገር ግን የተከላካይ መስመሩ ተጫዋቻቸው ጁሪያን ኪፐር እንዲሁም ደግሞ አሁን በቅርብ ያስፈረሙት የመሀል ሜዳ ሞተር ብሩኖ ጉማሬሽ ለነገ ጨዋታ ላይደርስ እንደሚችል ተነግሯል። አዲሱ ፈራሚ ብሩኖ ጉማሬሽ የክለቡ ደጋፊዎችን በኤምሬት እንግዲህ በነበራቸው ዝግጅት ላይ ተገኝተው ሽንፈት በጣም እንደሚጠላ ለቡድን አጋሮች ነግሬያቸዋለሁ ሲል አስተያየቱን ሰጥቷል። ብሩኖ ጉማሬሽ ዝግጅቱ ላይ እንግዲህ በጋራ ሆነን ታሪክ እንደምንሰራ ተስፋ አድርጋለሁ ቢልም ነገ በጨዋታው ምናልባት ላይሰለፍ እንደሚችል አሰልጣኙ ተናግረዋል። እኔ ተፋላሚ ነኝ ያለው ጉማሬሽ ለእናንተ ያለኝን ሁሉ መስጠት እፈልጋለሁ ሲል ለደጋፊዎች ተናግሯል። አክሎም እዚህ እንደመጣው በተጫዋቾቹ ሽንፈት እጥላለሁ፣ በጣም ያስበሳጨኛል ብዬ ነግሬያቸዋለሁ። አሁን ለእናንተ ነው የምፋለመው እናንተን አይደለም ሲል እንግዲህ ብሩኖ ጉማሬሽ ከደጋፊዎቹ ጋር እንግዲህ ባለው ፕሮግራም ላይ ይሄንን ተናግሯል። ታዲያ ነገ እንግዲህ ወደ ጨዋታ እንደማይመለስ የአሰልጣኝ ማይክል አርቴታ ተናግሯል። አሰልጣኝ ማይክል አርቴታ እንግዲህ ጨምረውም የሉዊስ ስኬሊን ጉዳይ አንስተዋል። ማይክል አርቴታ ሉዊስ ስኬሊ በአርሰናል ይቆይ እንደሆነ ተጠይቀው 100% እርግጠኛ ነኝ ሲሉ ተናግረዋል። አሰልጣኙ አያይዘውም ቡካዮ ሳካና ዴክለር ራይስ ለኮቨንተሪ ጨዋታ ዝግጁ መሆናቸውን አረጋግጠዋል። በሌላ በኩል ጁሪያን ቲምበር እንደነገርናችሁ እንግዲህ የቡድኑ ልምምድ እንዳልጀመረ ማይክል አርቴታ ተናግረዋል። ነገ እንግዲህ የመክፈቻውን ጨዋታ ምን ያደርጉታል የሚለው በጉጉት የሚጠበቀው ጉዳይ ሆኗል። ወደ ሊቨርፑል ቤት ስናልፍ እንግዲህ የሴሪያው ክለብ ኢንተር ሚላን ከርቲስ ጆንሰን ከሊቨርፑል በ35 ሚሊዮን ዩሮ ለማስፈረም እንግዲህ ከስምምነት ደርሷል። ኢንተር ሚላን 30 ሚሊዮን ዩሮ በቀጥታ የሚከፈል ሲሆን ቀሪ 5 ሚሊዮን ዩሮ አቋሙ እየታየ የሚጨመር ይሆናል። በውሉ ውስጥ እንግዲህ ሊቨርፑል ከወደፊት ሽያጭ 10% የሚያገኝበት አንቀጽ ተካቷል። እንግሊዛዊ አማካይ ከርቲስ ጆንስ የሕክምና ምርመራውን እንግዲህ እንዲያደርግ ፍቃድ ተሰጥቶታል። ይህ ተጫዋች እንግዲህ ከሊቨርፑል የሚለቅበት ጊዜ አሁን እንደሆነ እንግዲህ ተነግሯል። ሊቨርፑል ሙሐመድ ሳላህን ለቅቋል። አሁን ደግሞ ከርቲስ ጆንስን
ሊለቅ መሆኑ ተነግሯል። እንግዲህ በሙሐመድ ሳላህ ቦታ ሁነን ብራድሊ ባርኮላን ለማምጣት የሚያደርገው ጥረት አልተቋጨም። መጨረሻው ምን ይሆናል የሚለው የሚጠበቅ ይሆናል። አሁን ይህ በእንዲህ እንዳለ እንግዲህ የሊቨርፑል አጥቂ አሌክሳንደር አይዛክ የመክፈቻውን ጨዋታ ሁለት ከኒውካስል ዩናይትድ እንግዲህ የቀድሞ ክለቡን የሚገጥም ይሆናል። ስለዚህ እንግዲህ የሚጠበቅ ይሆናል። ለሁሉም ውድድሮች መፎካከር የሚቻለው ቡድን ያስፈልገናል ሲል ደግሞ አምበላቸው ቨርጂል ቫን ዳይክ ተናግሯል። እንግዲህ የሊቨርፑል አምበል ቨርጂል ቫን ዳይክ የክለቡ ኃላፊዎች የዝውውር መስኮቱ ሳይዘጋ ቡድኑን እንዲያጠናክሩ ጠይቋል። ሁሉም አራት ዋንጫዎች መፎካከር የሚችል ቡድን ያስፈልገናል ያለው ቨርጂል ቫን ዳይክ ስኬት ለማስመዝገብ ብቸኛው መንገድ ይሄ ነው ሲል ተናግሯል። ያለፈውን ዓመት አቋም ተቀባይነት የለውም ያለው ቫን ዳይክ በዚህ ዓመት ነገሮችን ለመቀየር እድሉ አለን ሲል ተናግሯል። አክሎም ለዚህ ፈተና ዝግጁ ካልሆንክ ትክክለኛው ቦታ ላይ አይደለህም በማለት እንግዲህ ቨርጂል ቫን ዳይክ ተናግሯል። ያው ሊቨርፑል መጠናከር እንዳለበት የጠቆመበትን አስተያየት ሰጥቷል። ያም ሆነ ሊቨርፑል ዘንድሮ የሚያሳየው አቋም እንግዲህ በጉጉት የሚጠበቀው ጉዳይ ነው። ምንም እንኳን ሪያል ማድሪድ እና ባርሴሎና ባይጫወቱም የስፔን ላሊጋ ተጀምሯል። እንግዲህ ዲያጎ ሲሞኔ የመጀመሪያ ጨዋታቸውን አሸንፈዋል። አትሌቲኮ ማድሪድ ምሽት የመጀመሪያ ሊግ ጨዋታውን ሲያደርግ እንግዲህ ጁሊያን አልቫሬዝ ላይ ተቃውሞ በርትቶ ነበር። የክለቡ ደጋፊዎች በስታዲየሙም በተደጋጋሚ ጁሊያን አልቫሬዝን አጸያፊ ስድቦች ሲሳደቡ ነበር። የክለቡ አሰልጣኝ ዲያጎ ሲሞኔ ስለ ክስተቱ ተጠይቀው ለደጋፊዎች ክብር አለኝ ሲሉ አጭር ምላሽ ሰጥተዋል። አርጀንቲና ተጫዋች ጁሊያን አልቫሬዝ ለመልቀቅ ቢጠይቅም ክለቡ ፈቃደኛ ሳይሆን መቅረቱ ይታወቃል። በጨዋታው አትሌቲኮ ማድሪድ እንግዲህ ማላጋን 2-0 በማሸነፍ አመቱን በድል ጀምሯል። ሪያል ማድሪድ እና ባርሴሎና ከሰሞኑ ነው የሚጫወቱት። ሪያል ማድሪድ ከሰሞኑ እንግዲህ ብዙ ተጫዋቾችን አስፈርሟል። ከዛ ውስጥ አንዱ ያን ዲያሞንዴ እንደሆነ ይታወቃል። ሪያል ማድሪድን የተቀላቀለው ያን ዲያሞንዴ የዝውውሩ ጥያቄ ሲቀርብለት ማመን እንዳልቻለ እንግዲህ ተናግሯል። ሪያል ማድሪድ ከጠየቀኝ በኋላ ልተኛ አልቻልኩም ያለው ያን ዲያሞንዴ ማመን አልቻልኩም ነበር ሲል ተናግሯል። አክሎም ሪያል ማድሪድ ሲደውል እንዲህ አይባልም የዓለም ምርጡ ክለብ ነው ሲል ገልጿል። ጆዜ ሞሪኖ ስትጫወት ለሱ ለመሞት ትፈልጋለህ፣ ለሱ ለመሞት ዝግጁ ነኝ ሲል እንግዲህ ጨምሮ ተናግሯል። የመጀመሪያ ፕሮፌሽናል ጨዋታ ከሪያል ማድሪድ ጋር ነበር። አሁን የእነሱ ተጫዋች ነኝ። ይህ የፈጣሪ ስራ ነው። እኔ አፍሪካዊ ነኝ፣ በፈጣሪ አምናለሁ ሲል እንግዲህ ያን ዲያሞንዴ ተናግሯል። በሪያል ማድሪድ ቤት ከጆዜ ሞሪኖ ጋር የሚያሳየው እንቅስቃሴ እንግዲህ እዚህ ወጣት ተጫዋች የሚጠበቅ ይሆናል። ነገር ግን ተጫዋቹ በሪያል ማድሪድ በመገኘቱ በጣም ደስተኛ መሆኑን እንግዲህ ገልጿል። በመጨረሻም የቼልሲን ጉዳይ እናንሳ። የቼልሲ አሰልጣኝ ዣቪ አሎንሶ ከፕሪሚየር ሊጉ መክፈቻ ጨዋታ በፊት እንግዲህ አስተያየታቸውን ሰጥተዋል። ዣቪ አሎንሶ ስለ ኢንዞ ፈርናንዴስ ተጠይቀው እሱ የቼልሲ ተጫዋች ነው፣ እሱ በትልቅ ደረጃ ያለ ተጫዋች ነው ሲሉ ተናግረዋል። እሱ ስላለን ደስተኞች ነን፣ ሰኞ ላለብን ጨዋታ እየተዘጋጀ ነው ሲሉ እንግዲህ ጨምረው ተናግረዋል። በቡድኑ ደስተኞች ነን ያሉት ዣቪ አሎንሶ ብዙ ትክክለኛ ምርጫዎች አድርገናል፣ አሁን በጥሩ ሁኔታ ላይ ነን ሲሉ ተናግረዋል። ስለ ፉላም አሰልጣኝ አርቤሎ የተጠየቁት ዣቪ አሎንሶ ጥሩ ግንኙነት አለን፣ ነገር ግን ሜዳ ላይ ስንገባ ጓደኝነት የለም፣ ለ90 ደቂቃ እንፋለማለን ሲሉ ተናግረዋል። ቸልሲ እንግዲህ ፕሪሚየር ሊጉን የመጀመሪያ ጨዋታ ሰኞ ምሽት 4 ሰዓት ላይ ከፉላም ጋር የሚያደርግ ይሆናል። ሁለቱ የቀድሞ የሪያል ማድሪድ አሰልጣኞች እንግዲህ በተቀናቃኝ ሆነው እንግዲህ አሁን በእንግሊዝ ፕሪሚየር ሊግ ይገናኛሉ። የእንግሊዝ ፕሪሚየር ሊግ በአርሰናል ይከፈታል። ከዛ እንግዲህ በሳምንቱ ተጠባቂ ጨዋታዎች ይደረጋሉ። በተለይ ሊቨርፑል ከኒውካስል የሚያደርጉት ጨዋታም ተጠባቂ ነው። ቸልሲ ከፉላም የሚያደርጉትም የቀላል ግምት የሚሰጠው ጨዋታ አይደለም። ውድ የማይ ስፖርት ተከታታዮች የዘንድሮ እንግሊዝ ፕሪሚየር ሊግን ማን ያሸንፋል? ግምታችሁን በኮሜንት ሴክሽን አጋሩን። አርብ የሚጀምረው እንግሊዝ ፕሪሚየር ሊግ እንግዲህ ደምቆ ፍልሚያውን የሚያሳየን ይሆናል ተብሎ ይጠበቃል። ኦፕታ ሱፐር ኮምፒውተር አሁንም ለአርሰናል ቅድሚያ ግምቱን ሰጥቷል። አርሰናል ዘንድሮም የፕሪሚየር ሊጉ አሸናፊ ይሆናል እያለ ይገኛል። እናንተስ ምን ትላላችሁ? ግምታችሁን በኮሜንት ሴክሽን ከወዲሁ ልታጋሩን ትችላላችሁ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን እንጋብዛለን። ለሐሙስ ምሽት ያገኘነው አጫጭር ዜናዎች እነኚህ ናቸው። ነገ በዕለተ ዓርብ እንግዲህ የተሰሙ ትኩስ ዜናዎች እንዲሁም ሰበር ዜናዎች ምናልባት ካርሎስ ባሌባ ወደ ዩናይትድ ተፈራረመ የሚለውን ዜናም ጨምረን የምንገናኝ ይሆናል። ባላችሁበት መልካም ምሽት ይሁንላችሁ።